በዚህ ቪዲዮ መጨረሻ እንዴት አድርጋችሁ ትላልቅ የሆኑ መጽሐፎች፣ ቪዲዮዎች እንዲሁም ዌብሳይቶች በአንዲት መስመር አናላይዝ እንደምታደርጉ የጉግል ጄሚናይ 3.5 ፓወር ነው ማሳያችሁ ማለት ነው። ይህንን ኢንትሮዲስ የሚያደርገው የጉግልን ሲኢኦ ወይ ደግሞ ኃላፊ ነው። ስለ ጄሚናይ 3.5 ምን ያህል ፓወርፉል እንደሆነ በቲንኪንግ በማሰቡ በፍጥነቱ በጣም ኃይለኛ እንደሆነ ሲያስተዋውቅ፣ ይሄም ሲያስተዋውቅ በግንቦት 19 ኢንትሮዲስ ስላደረጉት አዲሱ የጉግልን ፓወርፉል የሆነ ኤአይ ቱል ሲያስተዋውቁ ያሳየው ነው የምነግራችሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ሜምበር እንድትሆኑ ላለው። አሁን ቀጥታ ወደ ቪዲዮ። በዚህ ቪዲዮ ውስጥ የጉግልን ጄሚናይ አጠቃላይ አጠቃቀም ከመጀመሪያ እስከ ፓወርፉል ወይ ደግሞ አድቫንስ እናያለን። እንዲሁም እነዚህ 5 ዋና ዋና ፖይንቶች ከመጀመሪያ እስከ መጨረሻ እናያለን ማለት ነው። መጀመሪያ ስለ መግቢያ ወይ ደግሞ ስለ ኤአይ እና ጄሚናይ ምን እንደሆነ አሳያችኋለሁ። ኤአይ ወይም አርቲፊሻል ኢንቴሊጀንስ ማለት ማሽኖች እንደ ሰው አስበው ተምረው ጥያቄዎች ወይ ደግሞ ሪስፖንሶች ሲሰጡ ማለት ነው። ይሄ ደግሞ ልክ አንድ ህፃን ካስተምሩት በኋላ ደግሞ ያንን ልጅ በተማረው ልክ አስቦ ሪስፖንስ ወይ ደግሞ መልስ ሲሰጥ ማለት ነው። ጄሚናይ የምንለው ደግሞ የጉግል ኩባንያ የፈጠረው እጅግ ዘመናዊ የሆነ የኤአይ ረዳት ልንለው እንችላለን ማለት ነው። ሁለተኛ ክፍል ደግሞ እንዴት አድርገን ጉግል ጄሚናይ የ3.5 አክሰስ እናደርጋለን የሚለው ደግሞ በፒሲ ከሆነ ኖርማል ብራውዘራችን ከፍተን ጉግል ጄሚናይ 3.5 ብለን ኦር ጄሚናይ ብለን ሰርች ስናደርግ ይመጣልናል። ከመጣ በኋላ በኢሜይላችን ወይ ደግሞ በጉግል አካውንታችን ሳይን እናደርገን መግባት ነው። እንዲሁም በስልክ ከሆነ ደግሞ ፕሌይ ስቶር ኦር አፕ ስቶር አድርገን በዛው ሰርች እናደርጋለን። ሲመጣ አፑ በኢሜይላችን መግባት ነው፣ ሳይን ኢን ማድረግ ነው ማለት ነው። እዚህ ኦቨርኦል የሚያሳየው ስለ ጉግል ጄሚናይ 3.5 ነው። በጣም ፍሮንቲንግ በጣም አሪፍ እንደሆነ በኢንቴሊጀንሱ በአክሽን በኮዲንጉ እና በመሳሰሉ በጣም አሪፍ እንደሆነ በዚህ ታይም ጉግል ጄሚናይ ባይ ዲፎልት 3.5 አክሰስ ማድረግ እንደምንችል ነው። እንዲሁም እዚህ ጋር ወደ ሆም ፔጁ ስንመጣ ደግሞ እዚህ ጋር ኒው ቻት የሚል አለ። ኒው ቻት አዲስ ቻት ክሬት የምናደርግበት ነው፣ አዲስ ማለት ነው። እንዲሁም ሰርች ቻት የምንለው ደግሞ ከአሁን በፊት የሰራናቸው ቻቶች ደግሞ የጻፍናቸው የመሳሰሉ ካሉ እዚህ ሰርች ቻትስ በሚለው እናገኘዋለን። ላይብራሪ የሚለው ደግሞ ላይብራሪ ማለት የተለያዩ ኢሜጆች እና የመሳሰሉ የሰራናቸው አሁንም ስራዎች ካሉ እዚህ ጋር ሁለተኛ መስራት አያስፈልግም ማለት ነው። ኖት ቡክ የሚለው በዝርዝር በዲቴይል በመጨረሻ ስለማሳያችሁ ለአሁኑ ልለፈው። አካውንታችሁ ሴቲንግ ስትገቡ ደግሞ አድ አካውንት ማድረግ እንችላለን። እንዲሁም ሳይን አውት መውጣት ከፈለጋችሁ ደግሞ ሳይን አውት ብራችሁ መውጣት ትችላላችሁ። እንዲሁም እዚህ ስለ ፐርሰናል ኢንፎርሜሽን የሚላለ ፐርሰናል ኢንፎርሜሽን ማለት እንዴት አድርገን ፕሮፋይል ፒክቸሩ መቀየር ከፈለግን ለምሳሌ እዚህ ጋር እንደምታዩት ፕሮፋይል ፒክቸር አለ። ይህንን ከዚህ ከዲቫይሱ ማለቴ ከዚህ ከጄሚናይ በራሱ እንትን መቀየር ከፈለግኩ እዚህ መቀየር እችላለሁ። አሁን እንደምታዩት ቀየርኩት ማለት ነው። እንዲሁም ከፒሲያችሁ ከራሳችሁ ፒሲ ደግሞ አሪፍ ኢሜጅ ካላችሁ ደግሞ የራሳችሁን ሴሌክት አድርጋችሁ የራሳችሁን ፕሮፋይል አድርግ ነው። እንዲሁም ፎቶ ማንሳት ከፈልጋችሁ ደግሞ አሁን ፎቶ አንስታችሁ በዛው መቀየር እንደምትችሉ ነው። እንዲሁም ሪኔም ማድረግ እንደምትችሉ ለምሳሌ እዚህ ኔም መቀየር ከፈልጋችሁ ደግሞ እዚህ የጂሜይል አካውንታችሁ ያለ ስም በዚህ አሁን እዚህ ጋር መቀየር ከፈልኩ እዚህ ጋር ላሳያችሁ ቀይረዋለሁ ማለት ነው። ከቀየራችሁ በኋላ ግን ሴቭ ማድረግ አለባችሁ። ሴቭ ብላችሁ መውጣት ማለት ነው። ከዛ ኒክኔም ካስፈለገም ያው ተጨማሪ እንትን እዚህ ጋር የሆነ ነገር ባይ ዲፎልት የሆነ ነገር መስጠት ትችላላችሁ። ባሰጡትም ችግር የለውም ግን መስጠት ትችላላችሁ ማለት ነው። እንዲሁም ጀንደር ይላል ጀንስ ጾታ ደግሞ ካስፈለገውን ጾታችሁም እዚህ ማስገባት እንደምትችሉ ነው። ሌላው ደግሞ ምንድነው እዚህ እንትን ኢሜይል ምናምን የሚለው በጣም ብዙ እንትን አለ። ስልክ ቁጥራችሁ ከፈለጋችሁ የተወለዳችሁትን ቀን ምናምን የመሳሰሉ ላንጉጅ አለ፣ ሆም አድሬስ የት እንደምትኖሩ የሥራ ቦታ የሚመሳሰሉ እንትኖች ብዙ እንትኖች እዚህ ሴቲንግ ውስጥ ማለት ነው አድ እንደምታረጉ ነው። ይሄ ኦቨርኦል ነው ማሳያችኋለሁ። ይሄንን ስለ ሆም ፔጁ ነው
ምን እንደሚመስል ለማሳየት ነው። እንዲሁም እዚህ ጋር ጉግል አካውንት እዚህ የተለያዩ እንትኖች አሉ ቱሎች ማለት ነው። የጉግል አካውንት እነዛም ማየት ትችላላችሁ ማለት ነው። ሞር ስትለውን ወደዚህ ይወስዳችኋል ማለት ነው። አሁን ሶስተኛ ፓርት ገባን። ሶስተኛ ፓርት ደግሞ ስለ ሲምፕል ፕሮምፕቲንግ እንዴት ነው ምንጽፈው የሚለው ነገር ማለት ነው። እንዴት ነው ፕሮምፕቲንግ መሰረታዊ ቤዚክ ፕሮምፕቲንግ ይባላሉ። እነዚህ ቤዚክ ፕሮምፕቲንግ ማለት ምንድነው? ኤአይን ማነጋገር፣ ጥያቄዎችን መጠየቅ። ኤአይ ስንጠይቀው እነዚህ ቀላል እንትን ናቸው፣ ሲምፕል የሆኑ ጥያቄዎች። መጀመሪያ ፕሮምፕቲንግ ምን እንደሆነ ልንገራቸው። ይህ ፕሮምፕት ማለት ኤአይን የምንሰጠው መመሪያ ወይ ደግሞ ጽሁፍ ነው፣ ትዕዛዝ። እንደዚህ አድርገህ ጥያቄ ስጠይቀው በጠየቀው ጥያቄ መሰረት ነው መልስ የሚሰጠና ይሄ ፕሮምፕት ይባላል። አሁን እዚህ ጋር ሲምፕል ፕሮምፕት ልስጥ። ኤአይ ምንድነው ብዬ ስጽፍለት ስለ ኤአይ ምን እንደሆነ ቀለል ባለ እንትን ኤአይ ወይ ደግሞ አርቲፊሻል ኢንቴሊጀንስ ወይም ሰው ሰራሽ አስተዋይነት የሚባለው የሰው ልጅን የማሰብ የመማር ችግሮችን የመፍታት እና ውሳኔ የመስጠት ችሎታን እንዲመስሉ የተሰሩ ማሽኖች ናቸው እያለኝ ነው። እንዲሁም ስለ ኤአይ በቀላል አማርኛ አስረዳኝ ስትሉት ደግሞ ይኸው እንደ ኮንቴክስታችሁ ወይ ደግሞ ምንድነው ፕሮምፕታችሁ ዲፐንድ ሆኖ ነው የሚመልስላቸው። አሁን ለኮምፒውተር በሚሊዮን የሚቆጠሩ የድመትና የውሻ ፎቶዎች እናሳየዋለን ማለት የተለያዩ በጣም ብዙ የሆነ እንደ ኢንፑት ማለት ነው። ከሰጠነው በኋላ በዚህ ባስተማርነው እንትን ከዛ በኋላ አዲስ የድመት የእንትን ስናስገባለት ከዛ ከተማሩ ኮምፓየር አድርገው አውትፑት ወይ ደግሞ መልስ ይሰጠናል ማለት ነው። መጀመሪያ እናስተምረዋለን ከዛ ይሰጠናል ማለት ነው። አሁን አራተኛ ክፍል ስንመጣ ደግሞ ስለ ሚድል ክላስ ምንላቸው ወይ ደግሞ ኢንተርሚዲየት የሆኑ ፕሮምፕቲንግ፣ ይሄ ደግሞ ትንሽ ከፍ ላለ ማለት ነው። እዚህ ጋር አራት ዋና መሰረት አሉ። ሮል፣ ኮንቴክስት እና ታስክ እና አራተኛ ደግሞ ፎርማት ይባላሉ። የመጀመሪያ ሮል ሚና ሲባል ምን መሰላችሁ? ለኤአይ ሚና መስጠት። ለምሳሌ እንደ መምህር ሆነ ኒውተንስ ፈርስት ሎው አስረዳኝ ስንለው ምንድነው? እንደ መምህር ማለት ኤአይ መምህር ነህ ብለን እንዳስተማር እንደ ቲቸር ሰጠ ነው ማለት ነው። ቲቸር ሆነ እንትን ነው ኒውተንስ ፈርስት ሎው አስረዳኝ ስንለው ይኸው እሱ ላይክ እንደ አንድ ሮል ስለሰጠ ነው አስተማሪ መስሎ እኛን ያስረዳል ማለት ነው። እንዲሁም እዚህ እንደምታዩት ኢሜጅም ይሰጠናል ማለት ነው። ቀለል ባለ እንዲገባን ማለት ነው። ሁለተኛ ደግሞ ኮንቴክስት፣ መረጃ ወይ ደግሞ መልስ ሲሰጠን ኮንቴክስት በሁኔታዎች ዲፐንድ ሆኖ ማለት ነው። ለምሳሌ እዚህ ለ10ኛ ክፍል ስትሉት ለ10ኛ ክፍል የሚሆነው ኤአይ ምን እንደሆነ ያስረዳል ማለት ነው። ለዝም ብሎ አሁን እንዲናበው ማለት ነው። ለማን እንደ መልስ እንደሚሰጥ እንዳለ እንዲገባው ማለት ነው። አንድ እንዳይከብድ፣ ሁለተኛም በጣም እንዳይቀል ማለት ነው። ሶስተኛ ምንድነው? ታስክ ምንለው። ታስክ ማለት ደግሞ ለኤአይ ምንድነው የምንጠይቀው? ለምሳሌ አሁን ለ10ኛ ክፍል ተማሪ በሚሆን መልኩ ስለ ኤአይ በቀላል አማርኛ ከነምሳሌው አስረዳኝ ስንለው ስለ ኤአይ ወይም አርቲፊሻል ኢንቴሊጀንስ ለ10ኛ ክፍል የሚሆነው የሚለው ላይክ እንደ ኮንቴክስት ሰጥተናል ቅድም። አሁን ደግሞ ስለ ኤአይ በአማርኛ ከነምሳሌው አስረዳኝ ትሉት ታስክ ሰጣችሁት ማለት ነው። ታስክ ስራ ሰጣችሁት። ስራው ምንድነው? ከነምሳሌው ስለ ኤአይ እንዲያስረዳችሁ ማለት ነው። አራተኛው ምንድነው? ፎርማት ምንለው። ፎርማት ማለት ውጤት። አሁን ውጤት ሲሰጣችሁ በምን መልኩ ነው የሚለው። ለምሳሌ እዚህ ጋር በ3 ነጥብ ለተማሪዎች በሚሆን ቀለል ባለ ሆኖ ግን በ3 ነጥብ ስጠኝ ስለው በ1 2 3 ብሎ ሰጠኝ ማለት ነው። አምስተኛው እና የመጨረሻው ስለ አድቫንስ ነው የምናወራ። እዚህ ኢሜጅ ክሬኤት ልናደርግ ነው እና ሌላም እናያለን። አሁን እዚህ ጋር ዲስክሪፕሽን ውስጥ እንትን እንሰጠዋለን፣ ፕሮምፕት እንሰጠዋለን። አሁን ስለ የኢትዮጵያ ባህላዊ ቡና ስነ ስርዓት የምታከነው ወጣት ኢትዮጵያዊ የሆነ ፕሮምፕት ሰጥቻለሁ። ይህንን ፕሮምፕት ወይ ደግሞ ጽሁፉን ዲፐንድ ሆኖ ኢሜጅ እንዲሰጠኝ ነው የፈለገው። አሁን ይሄ ክሬኤት አድርጎልኛል ማለት ነው። አሁን ይሄ በምስሉ እንደምታዩት አንዲት ልጅ ኢትዮጵያዊት የሆነች ቡና እየቀዳች የሚያሳይ ኢሜጅ ሰጥቶኛል ማለት ነው። አፕሎድ ፋይል ማለት ደግሞ መጽሐፍ፣ ኢሜጅ፣ ሌላም ሊሆን ይችላል። አናላይዝ ማድረግ ነው የፈለኩ። አሁን ይሄ ኢሜጅ ሰጥቻለሁ። በዚህ ኢሜጅ ምን እንደሆነ እንዲያብራራልኝ ማለት ነው። ይሄንን አውድ ተረድቶ ማለት ነው በዚህ ኢሜጅ ምን እንዳለ እንዲሰጠኝ ነው። ለምሳሌ እዚህ በምስሉ ውስጥ ምን እየተፈጸመ እንደሆነ አብራራልኝ ብየዋለ። ይኸው በኢሜጁ አናላይዝ ያደርገዋል። አናላይዝ ማለት ላይክ ያነበዋል በውስጡ ማለት ነው። አንብቦ ደግሞ ኢሜጁን አንብቦ በጽሁፍ ሰጠኝ ማለት ነው። አሁን ደግሞ የምንገባው ምንድነው? ስለ ፕላኒንግ ማለት ነው።
አሁን ለምሳሌ እዚህ እንደ ፕሮፌሽናል እንግሊዘኛ ቋንቋ መምህር ሆነ እንግሊዘኛ መማርን ለሚፈልግ ሰው በቀን 30 ደቂቃ ብቻ በመጠቀም በ3 ወር እንዴት አድርገን እንግሊዘኛ ይሰጠናል ማለት ነው። በቀን 30 ደቂቃ ያው ፕላን ይሰጠናል ማለት ነው። ፕላን ያደርግልናል ማለት ነው። ስለ ቅድም ያልኳችሁ ስለ ኖትቡክ ነግራችኋለሁ ብዬ ነበር። ይሄ በጣም አስፈላጊ ዋናው የዛሬ የሚሆነው ይሄ ነው ማለት ነው። ስለ ኖትቡክ ማለት የተለያዩ ምንጮች ሶርሶች ማለት ነው። መጽሐፎች፣ ቪዲዮ ሊንኮች፣ ኢሜጆች፣ የተለያዩ ሶርሶች እዚህ አድ እናደርጋለን ማለት እናስገባለን። ስናስገባ ደግሞ አሁን እዚህ ጋር ከዚህ ከዲቫይሴ መጽሐፍ ላስገባ ነው። ኦፕን አድርጌ አስገባለታለሁ። እንዲሁም ከድራይቭ ከፈለጋችሁ ደግሞ አሁን እዚህ ጋር ቪዲዮ ሊንክ እናስገባለን። ዌብሳይት ካለ ደግሞ ዌብሳይቱ ሊንኩን እናስገባለታለን። ከድራይቭ ከሆነም ከድራይቭ ካላችሁ ደግሞ ኮፒ ቴክስት ካለም ቴክስት አድ እናደርጋለን። ይህንን የተለያዩ ሶርሶች አሁን ለምሳሌ እዚህ 4 ሶርስ አስገብቻለሁ። ይህንን 4 ሶርስ ከዛ በላይም ልታስገቡ ትችላላችሁ። በጣም ብዙ የሆኑ ሶርሶች ካስገባም በኋላ በዚህ ሶርስ ውስጥ ምን እንዳለ በራሳችን በሚገባን ቅድም እንዳየነው ስለ ፕሮምፕት እንዳየነው አሁን ለዚህ ጋር ዋት ዘ ሜን ፖይንት እዚህ 4 ሶርስ ያስገባ ነው። ሜን ፖይንት ምን እንዳለ እንዲነግረን ፈለግን። አሁን እዚህ ጋር ክሊክ አድርገን ሰርች እናድርግ። አናላይዝ ማለት ምን እንዳለ ይረዳና ከተረዳ በኋላ ያው ለምሳሌ ስለ ኢትዮጵያን ፒስ ኢንዴክስ ፓይለት ስቴዲ በሚለው በጁን 2023 የተጻፈ ሪሰርች ነው። እንዲሁም እንደዚህ በእንትኑ ምን እንዳለ ለምሳሌ ይህንን አንድ ሰንተንስ ሲጽፍ ከነ ሶርስ ማለት እዛ ውስጥ ያስገባኑ ሶርስ በዛው ዲፐንድ ሆኖ ይሰጠናል ማለት ነው። እዚህ ጋር ከተመቻችሁ እንትኑ ላይክ ዲስላይክ እንዲሁም እንደገና አናላይዝ እንዲያደርገው ማድረግ ትችላላችሁ። እቺ ምልክቷ ሪዱ ማለት ነው። እንዲሁም መልሱ ደግሞ ኮፒ ማድረግ ትችላላችሁ። ኤክስፖርት ዶክመንታችሁ ማድረግ ትችላላችሁ። ወደ ኢሜይልም ኤክስፖርት እንደምታደርጉ። ይህንን ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ፣ ሸር እንድታደርጉ ላለው ቀጣይ